الازواج اوكي كل واحد لحاله، بس انا سعيده جدا في العلاقه مع هذول الشخصين وكلهم بالنسبه لي اصلا ازواج، انا ابغى اعود حياتي، ابغى اعيش كل هذه التجارب بعيدا አሁኑ ሰዓት ላይ ቅያማ መድረሱን የሚያረጋግጡ አንዳንድ ነገሮች እየተፈጠሩ ነው። ታውቃላችሁ ሳውዲ አረቢያ ላይ ለሴቶች መብት ተሰጥቷቸው መኪና መንዳት ጀምሮ እንደፈለጉ ወጥተው የሚገቡበት መብት ተፈቅዶላቸው እሱም ደግሞ ሳያልቅ አሁን ደግሞ አዳዲስ ነገሮች እየተፈጠሩ ነው። በጣም አረቦቹን ያስቆጣና በጣም ያስደነገጠ ነገር ተፈጥሯል ማለት ነው። ቪዲዮ ላይክ ሼር ያደረጋችሁ ጀምሮ ተስከቴ ነግራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት መግቢያ ላይ እንደሰማችሁት በአሁኑ ሰዓት ላይ በጣም አስፈሪ ነገሮች እየተፈጠሩ ነው ያሉት። ቅያማ መድረሱና በቃ የመጨረሻው ዓለም ላይ መድረሳችንን የሚያሳዩ ነገሮች እየተፈጠሩ ይገኛሉ ማለት ነው። እንደምታውቁት ሳውዲ አረቢያ በፊት ሴቶች መኪና መንዳት አይችሉም ነበር፣ እንደፈለጉ ወጥቶ መግባት አይፈቀድላቸውም ነበረ። አሁን ደግሞ እንደ ውጭ ሀገር ሙሉ መብት ተሰጥቷቸው እንዲሁም ደግሞ መኪና ነድተው እንደፈለጉ ወጥተው እንዲገቡ ማንም እንዳይከለክላቸው ተደርጓል። በተለይ ደግሞ ማንኛውም አንድ ሰው እንደፈለገ ወጥቶ እንዲገባ ቤተሰቦቹ እንኳን ቢከለክሉት ቤተሰቦቹ እንደሚታሰሩ ነው የተነገረኝና እና ምን ተፈጥሮ ነው ልትሉ ትችላላችሁ። መግቢያ ላይ እንደሰማችኋት አንዲት ሴት የሳውዲ አረቢያ ዜጋ የሆነች አስደንጋጭ ነገር ይዛ ወጥታለች ማለት ሳታፍር ምንም ነገር በቃ ምንም ነገር ሳይሰማት በዛ ነገር ላይ ደስተኛ እንደሆነች እና እንደውም ለሴቶቹም ይሄ ነገር መፈቀድ እንዳለበት አስቡት። እንግዲህ እስልምና የማይፈቅዳቸውን ነገሮች እያደረጉ እኔ ውጭ ሀገር ላይ ሄደው ሳውዲ አረቢያ ዜግነት ያላቸው ወንድ ሆነው ወደ ሴትነት እየተቀየሩ እየታየ ነው ያለው። ግን አሁን ደግሞ ጭራሽ እሱ አልበቃ ብሏቸው ሴቶች ሁለት ማግባት አለብን፣ እንደ ወንዶች ይፈቀድልን፣ እስላማዊ ሳይሆን ለሴቶች ለወንዶች ያላቸውን መብት ለእኛም መሰጠት አለበት ብላ አንዷ ሁለት ወንድ አግብታ አስቡት እንግዲህ ሴት ሆና ሁለት ወንድ አግብታ ለሁለቱም አንዳንድ ቤት አላቸው የተለያየ ክፍል ሰጥታቸው መጨረሻ ላይ ከነሱ ጋር አብራ እየኖረች ነው ማለት። በየተራ ወንዶች የሚያደርጉትን ታውቃላችሁ። በእስልምና ከአንድም ሁለት ከሁለትም ሶስት ከሶስትም አራት ይፈቀዳል። አንድ ሰው አቅሙ ከቻለ የማግባት አቅም ካለውና ሶስትም አራትም የማስተዳደር አቅም ካለው እስልምና ፈቅዶለታል። ለሴቶች አልተፈቀደም። ሴቶች አንድ ወንድ እንጂ ሁለት ወንድ እንዲያገቡ ማንም አልፈቀደላቸውም፣ እስልምናም አይፈቅድላቸውም። ገባችሁ? አሁን ደግሞ እሷ ምንድነው ያደረገችው? ሁለት ወንድ አግብታ የተለያየ ክፍል አስቀምጣቸው ከአንዱ እንደፈለገች አብራ አድራ ሌላኛው ደግሞ በተራው ሌላ ቀን ትሄድለታለች ማለት ነው። አስቡት እንግዲህ ወንዶች የሚያደርጉትን ነገር እሷ እያደረገች ሁለት ወንድ አግብታ ወንዶቹም ደግሞ ፍቃደኛ ሆነው ከሷ ጋር ደስተኛ ሆነው የተለያየ ቀን ሰጥታቸው አንዱ አብሯት ባደረ ሰዓት ሌላኛው ተራውን ይጠብቃል። አውዝ ብላይ ምሽት አረጅም በጣም ነው የሚያስፈራው። በነገራችን ላይ ወላሂ ላዚም ጊዜው በቃ በጣም እየተበላሸ እንደሆነና በጣም ጊዜው እየከሰረ በቃ ቴክኖሎጂ በተራቀቀ ቁጥርና ሰው ማደግ ሲገባው ጭንቅላቱን ማሳደግ ወደ ፈጣሪው መጠጋት ሲገባው አዳዲስ ነገሮችን እያመጣ ነው ያለው ማለት ነው። ሴቶቹ ወደ ወንድ ይቀየራሉ፣ ወንዶቹም ደግሞ ወደ ሴትነት ይቀየራሉ። ብዙ የሳውዲ አረቢያ ዜጎች ሆነው ውጭ ሀገር ላይ ሄዶ ሴት ሆነው ወደ ወንድነት የተቀየሩ እንዲሁም ደግሞ ወንድ ሆነው ወደ ሴትነት የተቀየሩ አልዋን እንደሚባለው ማለት ነው። ይሄ ገብረ ሶዶሚያን እንደዛ ሆነው ሳለ አሁን ደግሞ አንዲት ሴት እንደነገርኳችሁ ወንዶቹም ፍቃደኛ ሆነው ከሷ ጋር አብረው ለመኖር ፍቃደኛ ሆነው እንግዲህ አንዲት ሴት ሁለት ወንድ አግብታ ሶሻል ሚዲያ ላይ ወጥታ መብቴ ነው እና ይከበርልኝ መብቴ። ስለዚህ ሌላ እኔ በእስልምናው ሳይሆን ወንዶች የተፈቀደላቸው ነገር ለእኔ የሚፈቀድልኝ እኔም ደግሞ እነሱ የሚያደርጉትን ነገር ማድረግ አለብኝ። ስለዚህ እነሱ የሚያዩትን እስኪ ምን አይነት ስሜት እንደሚሰማቸው እኔም እንዲሰማኝና እንዳይፈልግ ነበረ። ግን
አድርጌዋለሁ። አሁን ግን በትዳሬ በጣም ደስተኛ ነኝ። ሁለቱም ባሎቼ በጣም ደስተኛ ናቸው። ከነሱ የተለያየ ህይወት ነው የምኖረው። የተለያየ እንትን በቃ ደስተኛ ነኝ። ተጃሮም ማለት ያኔ ተጃሮም ማለት በአማርኛ ምን ማለት ነው? እስኪ አማርኛም እንትን አረብኛውን ወደ አማርኛ መቀየር እኔ ገብቶኛል። በነገራችን ላይ ለእናንተ ለማስረዳት ነው ያልገባኝ። ተጃሮም ማለት ያኔ አይቼዋለሁ ይመስለኛል። እኔ እንትን አይቼው በጣም ደስተኛ ነኝ። ከሌላኛው ሌላ ህይወት ነው የምኖረው፣ ከዚህም ሌላ ህይወት ነው፣ ሌላ ስሜት ነው የሚሰማኝ። በጣም ደስተኛ ነኝ ብላ በሶሻል ሚዲያ ላይ በቪዲዮ ወጥታ ሳታፍር ምን ሳትል ፊቷን እያሳየች ተናግራለች ማለት ነው። ቪዲዮ ረዥም ነው። እኔ ግን ቀንጨባ አድርጌ ነው 9 ሰኮንድ ነው ያስገባውላችሁ። እሷ ግን በጣም በህይወቷ ደስተኛ እንደሆነች እና ከባሎቿ ጋር አብራ እየኖረች ግን አንድ አልጋ ላይ እንደማይተኙ ሁለቱም የተለያየ ክፍል እንዳላቸውና በምትፈልግበት ሰዓት አንዱ ጋር ትሄዳለች። በምትፈልገው ህዝብ ላይ ምሽት አረጅ አላህ ይቅር በለን። እና በጣም የሚያስጠላ ህይወት ነው ያለውና እባካችሁ እንደዚህ አይነት ነገር የሚያደርጉ ሰዎች አውዝ ብላ ምን እየተካሄደ እንደሆነ ግራ እስከሚገባችሁ ድረስ ማለት ነው። እንኳን ወላሂ አግብተው እንኳን የፈቱ ሰዎች ሌላ ወንድ ለማግባት በጣም ነው የሚደብረው። እኔ ይፈቀዳል አሁን አንዱን ፈቶ ሌላ ወንድ ማግባት ይፈቀዳል። በእስልምናም ቤተኛውም አይነት ሃይማኖት አይፈቀድም እያልኩ አይደለም። ግን ባል እያለ በባል ላይ ባል መደረብ ማለት በጣም ከወንጀሎች ሁሉ ወንጀል በጣም የሚያስጠይቅ ነገር ነው ማለት ነው። እሷ ግን ሳታፍር ወጥታ ይሄንን ነገር ተናግራለች ማለት ነው። በአሁኑ ሰዓት ላይ ቫይራል ወጥቶ በጣም ብዙ ሰው ነው ያየው። እኔም ደግሞ ቀንጨብ አድርጌ ለእናንተ ይዤው መጣሁኝ ማለት ነውና አላህ ከእንደዚህ አይነት ነገር ይጠብቀን። በአሁኑ ሰዓት ላይ ትውልዱ ወዴት እየሄደ እንደሆነ ምን እየተከሰተ እንደሆነ ግራ እስከሚገባችሁ ድረስ ማለት ነው። በአሁኑ ሰዓት ላይ ዝሙት በተስፋፋበት ግብረ ሰዶሚያምን ተስፋፍተው በጣም ወንጀል በዝቷል ማለት ነው። ወላሂ አላህ ይቅር በለንና እድሜያችንን አርዝሞ በካይር ነገር የምናሳልፍና ከወንጀሎች አላህ እንዲያርቀን ሁላችንም በዱዓ እንረሳሳ። በጣም እየፈራው ነው እኔ ራሱ ማለት ነው። በጣም ነው የምፈራው። አላህ በሱብሃነሁ ወተዓላ በሰላም ለሀገር ያብቃኝ። እኛ ሀገራችንም ላይ ተጀምሯል ይሄ ነገር። በነገራችን ላይ አዲስ አበባ ውስጥ ቁጭ ብለው ወንድ ከወንድ ጋር እንትን የሚሉ እንዳሉ ሰምቻለሁና አላህ ከእንደዚህ አይነት ሙሲባ አላህ ይጠብቀን እና እባካችሁ ራሳችሁን ጠብቁ እላችኋለሁ። በተለይ ደግሞ ከሌላ ሀገር ዜጋ አብራችሁ የምትሰሩ ጥንቃቄ አድርጉ። እኔ ራሱ አብራኝ ያለችው ሰራተኛ ግን አብረን አልተኛም። አልሐምዱሊላህ ሁላችንም የተለያየ ክፍል ነው ያለን። ወላይ የሴት ጓደኛ ነው ያላት። አስቡት እንግዲህ የሴት ጓደኛ ያኔ ያቺ እንደ ወንድ ታወራለች፣ እቺ እንደ ሴት ሆና የሴት ጓደኛ ናት። ግን ሀገር ገብተን እንደ ሀገራቸው ገብተው እንደሚጋቡ ይናገራሉ። ማን ለመዳም እንዳትነግርብኝ ምናምን ትለኛለች እና እኔ ራሱ አፍራለሁ። እኔ ለመዳምሽ አልነግርብሽም ፈጣሪሽን ፍሪ እላታለሁ። እኛ ይፈቀዳል ችግር የለም በክርስትና ይፈቀዳል አለችኝ ማለት ነው። እኛ ሀገር ግን ክርስቲያኖች አላህ ይጠብቃችሁ።